ቀን ላወራ የምፈልገው አንቺ፣ ዳኒ፣ ኤፍሬም ሶስታችሁ በነበራችሁ ሰዓት የዛን ቀን እኔ ጥያችሁ የሄድኩ ቀን በር ላይ ቆሜ በደንብ ሁሉንም ነገር የሰማሁት ስለ እቅዳችሁ ስላሰባችሁት ነገር ኢቭን እኔኑ ሁሉ አልፈልግም ብዬ ስለሄድኩኝ በሌላ ሴራ ልትከዱኝ እንደነበረ ሁሉንም ነገር ሰምቻለሁ። መጥቼ ላብር አንቺ ግን ያልተፈጠረ ያልተወራ ነገር እንደ አይነት ነገር ወሬ ሰማው ብለሽ አንቺ ከወንድም ያቁት ጋር ሲደውልሽ ነበር ስለሱ ይኸውልሽ ይሄንን እኮ ነው የምልሽ። ምንም የሰማሽ ነው ስለሱ ስትሆነሽ እርግጠኛ ነገር የለም። ይሄን እኮ ቀሰማሽ ነው ያልሰማሽ ነገር ቅድድድ ብለሽ አወራሽ። እዚህ ጋር ሜሪ በቃ እኔ አሁን ያልችልም በቃ ማመን ከቻለች ትመን ካላመነችም ችግር የለውም። አሁን ያወራችው ነገር እውነት ነው አይደለም? እኔ ማወቅ የምፈልገው ይሄንን ነው። ስለ ሄርሜላ ስትወያዩ ስታወሩ ሜሮን እምቢ ብላ በሀሳቦች ሳትስማማ ወጥታ ስለ እሷ እያወራችሁ ነበረ። ይሄ እውነት ነው ውሸት ነው? ይህን ብቻ ነው ማወቅ የምፈልገው ከአንቺ። ከዛም በኋላ ከፈለግሽም መሄድ ትችያለሽ፣ የፈለግሽውን ነገር ማድረግ ትችያለሽ ከአንቺ። ሰላም ሰላም ሰላም፣ የእኛ ፋሚሊዎች እንዴት ናችሁ? ደህና ናቸው? እኛ አለን። እኔ ጋር ስቲል እስከ መጨረሻ በጣም ሰላም እንደነበረ ነው የማውቀው። ሁሉንም ነገር የሰማሁት ስለ እቅዳችሁ ስላሰባችሁት ነገር ኢቭን እኔኑ ሁሉ አልፈልግም ብዬ ስለሄድኩኝ በሌላ ሴራ ልትከዱኝ እንደነበረ ሁሉንም ነገር ሰምቻለሁ። መጥቼ ለአብርሃም ነገር ነበር ስነግረው እዚህ ጋር ማስተዋል ያለብሽ ሩታ ኤፍሬም ማኑ ዳኒ ሄርሜላን አግቷታል አልኩት። ስለእንደዚህ አይነት ወሬ ግን እያወሩ ነበር። ይሄን ወሬ አርላልኩ በማንኛውም ሰዓት በማንኛውም ፊት ሄጄ አወራለሁ። ፖሊስ ጣቢያ ቢባል የፈለገ ቦታ ቢሆን አወራለሁ። ይሄ ቃሌ ነው። እኔ ለማንም ሳሸረግድ ሰው አይደለሁም። ሲቀጥል ደግሞ ሩታ በደንብ ታውቂኛለሽ። ያንቺን ያህል እጥፍ ንግግር የምችል ሴት እንደሆንኩ ታውቂኛለሽ። በበለጠ በተሻለ ከአንቺ በተሻለ ብዙ ነገር ማድረግም የማቅም ሰው ነኝ። ሁለተኛ ነገር ደግሞ እኔ እቅዳችሁ ውስጥ መግባት ስላልፈለግኩ ነው። ሰውም ሳግት ስተጋገት መኖር አልፈልግም። ሁለት ደግሞ በቃ ያ ሰው እዛ ጋር ካልፈለገ እኮ ምንም ግዴታ የለበትም። መናገር ያለብኝ ነገር በቃ አንድ ሰው የአንድ ሰው ካልሆነ በቃ ጥሎ ህይወቱን ሌላ ሰው በቃ ህይወት ይቀጥላል እኮ። አንድ ህይወት ላይ ስታካርጎ በዚህ ያህል የሰውን ህይወት ለማበላሸት ታች ላይ መውጣት አይጠበቅብንም። እኔ ለዛም ነው እዚህ ጉዳይ ላይ ከአንቺ ጋር መሳተፍ አልፈልግም ብዬ የተናገርኩት። ስፔሻሊ ከአንቺ ጋር ደግሞ ለመጀመሪያ ጊዜ ነው አሁን ያወራ ነው። በሰዓቱም አንቺ ስላለሽ ነው መገናኘት አልፈልግም ብዬ እየወጣሁት ይሄን ነገር ያለው አይደል? ይሄ አሁንም አንቺ ፊት ነው የምደግልሽ። ደውዬልሽም አላውቅም፣ እንገናኝም ብዬሽ አላውቅም። ሌላም ለይቅርታም ዝግጁ አይደለሁም አልፈልግም ነው ስለማልፈልግ። እኔ ያልኩትን ነገር አንቺ ፊት እየደገምኩ ነው። ጨርሻለሁ። በመጀመሪያ ደረጃ ሩታ ይቅርታ አድርጊልኝና እንዲህ አሁን ያወራችው ነገር እውነት ነው አይደለም? እኔ ማወቅ የምፈልገው ይህንን ነው። ስለ ሄርሜላ ስትወያዩ ስታወሩ ሜሮን እምቢ ብላ በሀሳቦች ሳትስማማ ወጥታ ስለ እሷ እያወራችሁ ነበረ። ይሄ እውነት ነው ውሸት ነው? ይህን ብቻ ነው ማወቅ የምፈልገው ከአንቺ። ከዛም በኋላ ከፈለግሽም መሄድ ትችያለሽ፣ የፈለግሽውን ነገር ማድረግ ትችያለሽ ከአንቺ። ግን እውነት የምፈልገው ይሄን ነው። በመጀመሪያ ደረጃ አንተም እሷ ማውራት የምትፈልጉትን ብቻ አውርታችሁ ዝም የምትሉበት ወይም ደግሞ እኔ ደግሞ ማውራት የምፈልገውን ሳላውራ አንተ ማዳመጥ የምትፈልገውን ብቻ የምናገርበት ግዴታ የለብኝም። ይህንን ነገር በደንብ ጠንቅቀ ማወቅ አለብን። ሲቀጥል ደግሞ በዚህ ልክ በሬ የወለደ የሆነ ወሬ ፌር አለ፣ ይደብራል እኮ ማለት ነው። በጣም ይደብራል። አይ እኔ በጣም እንደሚደብር አውቃለሁ። እዚህ በፊት በጣም ላይ የስጋ ዘመድ ነሽ። ከዛ ከስጋ ዝምድና በተሻለ በእህትነት ከዛም በላይ ብዙ ነገሮችን ስትይኝ አክሰፕት አደርግሻለሁ፣ እቀበልሻለሁ። የሆነውንም አይሆነውንም በነገርሽ ላይ በጣም በተደጋጋሚ ብቅ የሰማው ውሸት ነው። እሺ ይህን ሀሳብ ውስጥ ለመቀላቀል አሻደምትኛል። እዚህ ሀሳብ ውስጥ እና የተቀላቀይ ብላችኋታል አላላችኋትም? አላልናትም። እንደዚህ አይነት ሀሳብ ኖሮ እና የተቀላቀይ አላልሽ። ቆይ አንዴ አብርሽ ከዛ እርግጠኛ ነሽ? ለምን ደውሎ ቀጠሩ? ለምን ጠሩ? እሺ ለምን ተጠራሽ? እንደዚህ አይነት ሀሳብ እንደጠራንሽ ነው የምታስቢው አንቺ? ቆይ ለምን ጠራችሁኝ? ቆይ ለምን እንደዚህ አይነት ሀሳብ እንደጠራንሽ ነው የምታስቢው? ቆይ አሁን እኮ አንቺ ከኔ ጋር ሰከንድ ማውራት የማትፈልጊ ሴት ነሽ። ለምን አብርሃም ግጥም አድርጌ ነው ለምን ፈለጋችሁ? ግጥም አድርጌ ከአብርሃም ጋር ከማን ነው? ከዳኒ ጋር ሰላም ነኝ። ሀሳብሽን ሰላም ማናት? ላውራ ሩታ እየተደማመጠ ነው። አወራሽ አይደል አንቺ? ደግሞ ይሄ እንትን የሆነ እንደ ወጣ እንዳለ ሰው አታውሪ። ተረጋጊ። እኔም አንዴ መርዝ ምላሱን የዘረጋሽ እንደዚህ ያወራሽ እኮ እርግጥ ብለሽ እኮ ነው ሰው የምትጎጂው። ባይዘው የኔ እኮ ጥሩ ነው። የኔ ብድ ማለትማ ከብዙ ከውሃነት ከብዙ የአንቺ እኮ ይሄ ታውቂያለሽ። በቃ ጸጥ ብሎ ይሄ
እንዴት ቢንግሽ ልዝብ ሴጣን ታውቂያለሽ? እንደዛ ነው አንቺ የሚረጨው ንግግርሽ። አዎ አትቆ አትናገሪም። ይኸውልሽ እኮ አሁንም እኔ አንቺ ሰላምታ ልባባል አይደለም የመጣሁት። እውነታውንም የምነግርሽ አፋልጉኝ ብላ ወጣ እንድትባይ በጣም አንቺ በጣም ቀድመሽን ማለት ነው ያወራሽው ወሬን ያወራው በነገርሽ ላይ በዚህ ልክ ያወራሽበት ማለት ነው። ነገ ፍር ነው በጣም ታፍራለሽ። እኔ ወሰዷ ማለት ነው። አሁንም እኮ ሜሮን ያለችው በኩራት ደረቴን